በሰላም በጤና ለእርዳ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናሌ ቤተሰቦች ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሄልዬ በዚህ አይነት ከዚህ ከሸበላ ጋር እንግዲህ ያው አሸሸ ገዳይ አሸሸው ምንድነው እንደማንፈቅ ልጅ እመምን ተወቆት እሞታለሁ እንጂ እያለች ነው። መጀመሪያ ያለሽን እያወቅሽ ብትገቢበት በጣም ጥሩ ነበረ። የጠጣና የሰከረ ሰው ጋር ጃኬት አውጥተሽ እየወረወርሽ እየሰጠሽ ከምትሳይ እርፍ። ኧረ ተይ። እንዲህ ደግሞ አንተ ትንሽ አላህን አትፈራም? ለምንድን ነው ነገር ብር አሰከራችሁ መሰለኝ አጠቃላይ የኢትዮጵያ ሰዎች ማለት ነው። አንተ ከሷ ጋር ያገናኘህ ያን ሰውዬ አላህን አትፈራም ማለት ትፈራለህ? ይሄ እኮ ለአንተ ትልቅ ኃጢአት እንደሰራህ ታውቀዋለህ ማለት ነው። ወይንም ትልቅ የጀሃነም በር መክፈቻ እንደሰራህ ታውቀዋለህ። ለምን? ይሄ ሰውዬ ባለትዳር ነው። ምንም ብር ቢሆን አሁን አቶ ሚስትህ እንደዚህ እዚህ ቦታ ላይ ትታየው እርሜ ለተክታክተር እንግዲህ ተክታከሮች እንደዚህ እያደረጉ እየለቀቁን ነው። እሷ ምን ትል? እንደገና የሰው ህይወትና የሰው ትዳር መበጥበጥ አይደለም። ወለ ምንድን ነው? በራሳችሁ ይሄን ስሩት። ምንም ቢሆን የማንኛውም ሀገር ሴት ቀናተኛ ናት፣ ወቁ። የማንኛውም ሀገር ሴት ይሄን አውቃችሁ ተሩ። ምንም እንደ ሀገራችን ልቀቀኝ ፍታኝ ባይሉ እነሱ ይብሳሉ። ገባችሁ? ለምንድን ነው በየሀገሩ ይሄን ኮንኩ ሰራተኛ ይሄን ኮንኩ እንዲያረገችኝ የሚሉት? ገባችሁ? የኛን ያቺ የጎንደር ልጅ ምን እንደተናገራችሁ ታውቃላችሁ? ሰቡት ሁላችሁም በቲክቶክ ላይ ታያችኋት። እቺ ጻሊ ማለት ነው አሸን ሎኔ ሶት አለች። ሳሁለላ ሎኔ ሶት አለቻቸው። ይኸውቡኒ አለች። ስለዚህ መጀመሪያ ሀት ይባል የኛን ሴቶች በጣም ነው የሚወዷቸው። በመልካችን፣ በከለራችን፣ በሁሉ ነገራችን የኛ ሴቶች ይወዳሉ። በጣም አድርገው ምን የምታስጠላ ብትሆን ማለት ነው። ገባሽ? ለማንኛውም እንዲህ ትክክለኛ ስራ እንዳልሰራህ እንግዲህ በሮመዳን እየቀረበ አናትህ ላይ ሰከረተል ሞት ተቀመጣ እስትግፋርና ኢባዳ አድርገህ በመኖር አሁን አንተ የቀራህ ብዙ ያወቅህ ሰው ወስደህ እንደዚህ አድርገህ ከሰው ጋር ገናኝተህ ይሄን ሰውዬ ሌላ ቦታ ፈጥተህ እሸው ጠጥቶ መስከር ሁሉ ነገር ደረጃ ደርሷል ማለት ነው። አይደለም ነው በቃ ወስዳችሁ አሁን ቦሌ ላይ እንደዛ አድርጋችሁ በዛ በብርድ ጎበዝ። ግን ሄሉ አደነኩሽ። እናንተ ጃኬታችሁን ለብሳችሁ እሷ ግን አውጥታ ሰጠችው። ጆይ ደግሞ ቱር አትበል፣ እንቅፋት እንደመታው አውሬ ማለት ነው። መጀመሪያ ቱር ማለት በዚህኛው በመጣው ሰውዬ ነው። እሷ ማኗ ዘንብ እንቅፋት እንደመታው ትንኝ ያደርግሃል። መጀመሪያ እንደው ትንሽ ነፍስ ስራ ለሰው ጋር ለመጣራት እንደው ዘቃ አንስቶ ወይንም እንደ ሻሽሌት አንስቶ ማንኛውም ወንድ እያንጠለጠለህ ይለጥፍሃል ከግርግዳ ጋር እንጂ ሌላ ነገር አታመጣም ማለት ነው። ገባ? እና ስለዚህ ለውሸማ ያመጣኸውን ነገር በሀገራችን ላይ የሚናገራትን ንግግር መጀመሪያ አሁን እዚህ ላይ የሚያወራትን ንግግር ወላሂ እኔ ትችላችኋለሁ ለሌሎቻችሁ ማለት ነው። አይታችሁታል። ሁሉም በማንኛውም ሶሻል ሚዲያ ላይ ነገር ተበትኗል። የተናገራን ንግግር ምንድን ነው? እስቲ እንግዲህ በአረባት አገር ላይ ያላችሁ እህቶች ታውቁታላችሁ ማለት ነው። እሷ ግን ቋንቋውን ስለማታውቀው ንግግሩን ስለማታውቀው ምንድን ነው ስትለው
እንዴት ነሽ ደህና ነሽ ነው የሚባለው አላት። እወድሻለሁ በቃ እቺን ያውቃል። ግን ያላት ቋንቋ ለሚስቱ ትልቅ ይሄ ሰውዬ ባለትዳር ባለ ሁሉ ነገር ያስታውቃል። እሱ ላይ ቀለበቱ ሁሉ ነገሩ ግን ወስዳችሁ እንደዚህ ማድረጋችሁ ይሄ ሰው ህይወት መበጥበጣችሁ አሁን እሷ እንደዛ ይሄ ነገር ድንገት ትንሽ ፍቅር ይዛት መቼም ተውጭ ያለ ሰው ማንኛውም ሁሉም ሰው ገንዘብ ያለው ነው የሚመስለው እና ፍቅር ይዛት ምን ታረጋታለህ? እኔ በቃ በሱ ሃይማኖት ተገልጬ አገባለሁ ብትል ምን ታረጋታለህ? አየህ የኛ ሴቶች ደግሞ ከመቶ አንድ ነው ለሁለት እናድራለን ብለው የሚሉ ሴቶች ማለት ነው። እኔ ለራሴ ለሁለት አላድርም አንቃ ለራሱ ያልበቃ ብሎ ቆርጦ ራሷ ጉሶ መንደር ነው እንጂ እንኳን ለሁለት ላድር አይደለም። እና አባቱስ መጀመሪያ ለሁለት በተለይ ወንዶች አሁን የመጣችሁት ምንድነው ሴት ልጅ ለሁለት ታማድርት ያ ሰላም ነገር አንዲቱን በስደት አንዲቱን ወደ ጓዳህ ለእሷ ምሳሌ አብሲት እየጣልኩ ሊጥ እያወቅሁ በርበሬ ሽሮ እያዘጋጅሁ እያስፈጨሁ ነው የምበላው ትላታለች። ግን እዛ ታሽቃቃለህ ወረኛ ይሄ እንደዚህ ሲናገርልሻል ጉዲሽ ወላሂ ወንድ ልጅ አብሲት ጥሎ ጋግሮ ሲበላ የትም ቦታ ላይ የትም ማለት ነው። ተው እህቶቼ ተጠንቀቁ። እዚሽ ቦታ ላይ እላችኋለሁ። ለማንኛውም ላይክ፣ ሸር፣ ሰብስክራይብ ተቀጣጣሪ ነው የመጣሁበት ይሄን ይመስላል። ይሄ ሰውዬ የሚናገረውን ያው እንግዲህ በተለቀቀበት ቤት ታውቁታላችሁ። ሁሉንም የተናገረው ንግግር ያው እነሱ ነጭ ሆኖ ማየታቸው እንጂ ልጅቱ ላይ ምን አይነት ነገር ምን አይነት ተጥኖ ምን አይነት ለሀገራችን ለራሱ ስማችን እንዴት አይደለም እንደዚህ ስታረጉ ሊዝናና ሄዶ በሶሻል ሚዲያ ላይ እንደዚህ እያረጉ እየቀረጡ ለቀቁ። ገባችሁ? ይሄ ስማችሁ ነው አይደለም? ገባሽ? ሄሎም ብትሆይ ለራስሽ ማለት ነው። ማፍቀር ሌላ ነው፣ መፈቀር ሌላ ነው። ሞልቷል ወንድ ልጅ ማፍቀር ተፈለሽ ደግሞ ወንድ ልጅ ኢትዮጵያ ላይ እንኳን ገንዘብ ኑሮሽ አይደለም እናንተ እንደዚህ ፏርገሽ ኑሮሽን እየኖርሽ አይደለም። ራስሽን አሸንፈሽ እየኖርሽ አይደለም። ራስሽን አሸንፈሽ በትኖሪ አረብ ሀገር ሰዳታለሁኝ ብሎ ያስብ ማንኛውም ወንድ አብሲት ጥዬን ይበላለሁኝ እያለ ለማውራት ብዙ ነገሮች ይጥርልሻል ማለት ነው የኔ ውድ። ይህን ለሁላችሁም ሴት ነው ተናገሽ ማለት ነው። አዎ አንቺም እህቴ አንቺም እህቴ ልዩ ወልዳችሁ ደግሞ የምትመጡ ሴቶች በተለይ ለማን ለሰማይ ወተታን ማለት ይቺ ጉራጌ ልጅ አዲስ አይደለም ስደት 2/3ኛ ነው። ግን አሁን ከፋኝ ልጆችን ትቼ መጥቼ ብዙ ነገር ሆንኩኝ እያለች ነው በቲክቶክ ላይ ታያችኋት ማለት ነው። ይሄን የከፋባት ምክንያት በልጆቿ ብቻ አይደለም ወይ ትዳሯ ሌላ ቦታ ሄደልሽ የሚባል አጀንዳ ሰምታ ይሆናል ማለት ነው። ገባችሁ? እናንተ የራሳችሁን እዚህ ፊት ለፊታችሁን እዚህ ብር መንጫውን እያያችሁ ሴቶቹ ቆይ ለልጄ መማሪያ ቆይ ለልጄ እንዲህ መባያሽ አንቺ ብትሄጂ እሱ እንደሆነ እያሽቃቃው የሀገሩን ሴት ያደርስ ይውላሉ። ወንድ ልጅ አውቀሽ ተዋውቀሽ ደሪ ማለት ነው። እሺ ነው አናገሻለሁ ልክሽን ነው የምናገር ሴቶች ማለት ነው። አካባቢሽ እዛው ቤተሰቦችሽ ጋር አግብተሽ ታለሽ ግን አይንቀሳቀስም። ለምን ጀግና ወንድም ጀግና ቤተሰብ ካለሽ ማለት ነው። እኔ አሁን ሀገር ያግብቼ ትቼው በመጣ ቆርጠው ባፉ የሚያጎርሱ ወንድሞች አሉ። ቆርጠው እኔም ደግሞ በየጥርቅ ይነግረኛል ማለት ነው። ገባችሁ? በእኔ ላይ መሽለጥለጥ ወላ በከፎ ማለት ነው። እዛው አሽለጥለጭ ባፋው ጉርሻው ነዲዋለሁ እንጂ ማለት ነው። ለሀገር መተራረች አረጋዋለሁ እንጂ ደግሞ አግብታችሁ ባለኩል ብላችሁ ትመጣላችሁ። እዚህ ትደርሱ ሌላ ነገር እንደዚህ ከሌን ይዟል ትሏችሁ
እዛ ፊትሽ ላይ ያለውን እንዴታይና ፍታኝ ትይዋለሽ። ብርሽን ሰተሽ ማንነትሽን አልባሽን ሁሉ ነገርሽን ልብ አድርጎ ተበላሽ በኋላ ማለት ነው። ገባሽ? አሁን የዛን ጊዜ እሱ ተበላሽ ገንዘብሽን ሙጥጥ አድርጎ ከያዘ በኋላ ምን አገባኝ ሚስቴ ናት አለች። እችኛ የተፈታታለህ ፍታይ ብላኝ የለም ፈታታለህ ይልሻል። አየሽ መጀመሪያ ሴቶች እያስተዋላችሁ ፍታኝንም ማግባትንም ልጅ የሚወልዳችሁ ጥላችሁ መንጣት ሁሉን ነገር አስቡበት። አይ እኔ አግብቼ ልጅን ብቻ ነው እንጂ የምፈልገው እሰነቱን አልፈልገውም። እኔ ምን አገባኝ ቢጃጃል ባሌ አይሆንም ገንዘቤን ሰርቼ ይዤ ለልጆቼ ወይንም አንድም ሆነ ሁለት ለልጅ ይሆናል የምትዩን ነገር ካታረግሽ እሱኪ ምንም ችግር የለም። ግን ሰርቼ ለወንድ ልጅ ሰጥቼ ትዳሬ ይሆናል ማለት ወላሂ አትልፊ። በላሽ ላይ እሱ እዛ እየጨፈረ እየዘነጠ እየተሽፈጠፈጠልሽ ነው ያለው ማለት ነው። ገባሽ? ብዙ ልጆች ታገር ይደውላሉ ማለት ትዳር ናቸው። ግን እኔን እንደ ሌሎቹ ሴቶች የምበላ መስዬ ላግባሽ ይለኛል። ላገባው ባለ ትዳር ሆኖ እኔን ላግባሽ ብሎ ይደውላል። ታገር ሆኖ እንግዲህ ተመልከቱት። የምበላ የምበላ እንደሆነ እንጂ እንደምጥጥ አድርጌ የምበላ እንጂ የምትን የምጠጣት ሰው እንጂ እኔ ደግሞ የምበላ ሰው አይደለሁም። ገባችሁ? አሁን የዚህ የሰውዬ ሚስት ስማችንን የሀገራችንን ሁኔታ አስጠፋችሁ ማለት ነው። ሄዱ ማለት ነው። እንዲ ማለት ነው። ባለትዳር ወንድ ጋራ እንደዚህ ይዛችሁ ሄዳችሁ ይችልልሽ ስሟን ከማስጠፋት ከእንዲህ ያለ ሴት ጋራ ባልሽን አየ ነው። ሶሻል ሚዲያ ማንኛውም ሰው ተጠቃሚ ነው፣ ሚስቱም ተጠቃሚ ናት። ገባችሁ? እና ተው ነው የምለው በሀገራችሁ ላይ ሀገራችሁን በትክክለኛ ስሟን አስጠሯት በጥሩ ነገር እንጂ በመጥፎ በብልግና ነገር አታስጠሯት። ሰክሮ ይሄ ሰውዬ አሁን ጃኬት አውጥተሽ እስከምትሰጪው ድረስ ምን ትታረጉ? ምን ለማድረግ አሰከራችሁት? እሺ ቆይ አሁን ይሄን ሰውዬ ባሌን አስክረው ብላ እንደዚህ ለጉብኝት ሄዶ ብላችሁ ሴትዮ በካሳችሁ እሺ ቡድድ ታሰኛችኋለች እያንዳንድሽ ማለት ነው። ገባሽ? አስባችሁበት ሁሉን ነገር ነው መስራት ያለባችሁ ማለት ነው። ቦሌ ላይ ወስዳችሁ እንደዛ ሰክሮ አሁን በስካር ሰዓቱ ጊዜ ቪዲዮ ተቀርጡታላችሁ። ይሄን ሰውዬ ጃኬት እያወጣሽ እየሰጠሽ ምናምን ሚስቱ በከሳችሁስ? እስቲ ቆይ ሚስቱ በከሳችሁስ? ባሌ እንደዚህ ያህል ነገር ደርሶበታል እላዋ ላይ ታዝሎ ምናምን። ኧረ ተው ሴቶች ተው። ህግ እኮ በማንኛውም ቦታ አለ እኮ ገባሽ? እዚህ እኮ ና በከስሽ እኮ ታስቀርብሻለች። የሱ ሚስት ሩቅ ነው ብላችሁ አትሰሙ። አበሪዛ ተጃጃላችሁ። ወላሂ በጣም ተጃጃላችሁ። አንድ ያገረሰች ህዝቦች የራሳችሁ ሀገራችሁን በሀገራችሁ የራሳችሁን ማሳየት ማውጣጣት እንጂ ይሄ እንደዚህ ሆናችሁ ራቀታችሁን እየሄዳችሁ ወንድማማለን እዚህ ቦታ እንደዚህ ተገኙ የከሌ ሀገር ሰዎች በዛ ብታሰደውት ይመጡ እዚህ ቦታ እንደዚህ ይሄን ይዘው አገኘናቸው። ለኛ ለራሳችን ስማችንን ለውጠን መኖር እንጂ ያለብን ሀገራችንን እንድታርግ ማድረግ እንጂ ያለብን ይህን አይነት ሐረካታችንን በየሚዲያው ላይ አትልቀቁ። አሁን ይሄ ሰውዬ በተለይ በሰከረ ሰዓት በሚበላበት ምላጋ እሱ በበላበት ምላጋ እዛ መጥቶ እሷን እንደዛ እንዲያደረገ እንግዲህ ሌላም ሲጋራ ይሄንን ነገር አድርጎታል። በሽታ አይመጣባችሁም? በሽታ የለም በሀገራችሁ ላይ። ኧረ ተው 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 ሴቶች፣ ኧረ ተው ሰበር በሉ። የሚሆን ነገር ስሩ፣ የሚታይ ነገር ስሩ። ሁላችሁ እንዲህ በተለይ አሁን ትልቁን ስራ የሰራው አገናኝም አምጭም አማጭም የሚሆነው እንጂ ነው። እችን አንዴ እንድነሽ እንደምነሽ ይሄ ምንድነው እቺ ምንድናት የሚለውን አማርኛ ስለምዱ አመጣ እንደዛ በማድረጉ ይሄኛው ደግሞ የሚናገረው ንግግር ሌላ፣ እናንተ የምታወሩት ሌላ። እስቲ ንግግሩ መጀመሪያ አውቁት።
ንግግሩ አረበኛው ይሏችሁ መጀመሪያ ሀት ይባል ጠንቀቅ አድርጋችሁ ስታዳምጡ አረበኛውን አዳምጡት። እሺ አስተርጉሙት። እሱ የሚለውን ነገር አስተርጉሙት። ተረጉምላችኋል። እድሜ ላይ ጀዋላችሁ እና ይከብዳል። ሁላችሁም እንግዲህ እንዲያያችሁት እንደሰማችሁበት እሷን ቤት ላይ ሁሉን ነገር ያወራው ሰምታችሁታል፣ አይታችሁታል ብዬ እላለሁ ወገኖች። እንግዲህ እንዲህ በሉት ብያለሁ። በቦክስ በቡጢ በሉት ብያለሁ። በእኔ ላይ እንግዲህ በሀፍታ በፍቅር በሰላም ሄልዬም ይቅር በይኝ። እንዲኪና ናጩ ደግሞ አፍ በሉኝ። አማጭ እንዲኪ ነው መቼም። ስለዚህ ጆየም ደግሞ ፍንፍንዬ እንደ አውራ ዶሮ አንስተው የሚወረውሩህ አውራ ዶሮ እንኳን ታንተ የበለጠ ይካበዳል መሰለኝ። እንደ የሚመጣና ሽው ይሰጣል፣ የሚመጣና ይመጣ ሽው ይሰጣል እያነሳ አቅም የሌለው ሰው ያነኩር ይፈሳል። ይመስላል ወገኖች። ይላል አብላችሁ አፈበል ይላል አብያ አፈብያችኋለሁ። በእኔ ላይ እንግዲህ ማን ነው ጆየማ ይቀርባል። በዚህ አይነት ነው ዛሬ ከቸች ብላ መካነ ሰላም የመጣችላችሁ። እንግዲህ ይህን ይመስላል። ደግሞ ተንግግሬ የተሳሳትኩት ነገር ካለ እዚህ ቦታ ላይ ትክክል አይደለሽም ብላችሁ ኮመንት ጣፉልኝ፣ አስተካክላለሁ። ይህን ይመስላል ዛሬ የመጣሁበት አንድና አንድ አጀንዳዬ። በእኔ ላይ እያልኩኝ እየወደድኳችሁ በፍቅር እንሰነባበታለን። ስንት ነው ያለው? እኔ እኮ ልቅ ብሎ ቻው ተልላችሁ ያልቃል እያልኩ እኮ ነው አስቀድሜ እንደዚህ የማናገረው። እህቶቼ ያው ይቅር በሉኝ፣ ይቅር ብያለሁኝ። ክርስቲያን ወገኖችም እንግዲህ ሙስሊሞችም ለአላህ ብላችሁ አፍ በሉኝ፣ አፍ ብያለሁኝ። በእኔ ላይ ያው እንግዲህ ባይ ሰላም አለይኩም። ላምበጤላ ለእርዳ